ሰላም እንዴት ናችሁ? እንግዲህ ትላንትናውን የጀመርኩበትን ልቀጥለውና ማለት እንግዲህ የማደርገው ምንድነው እዚህ ጋር የምታዩት እንደ ኢኮኖሚክስ ኦፍ ፖቨርቲ ትራፕ በዚህ ፖቨርቲ ትራፕስ ኤንድ ሪሶርስ ዳይናሚክስ ኢን ስሞል ሆልደር አግሪሪያን ሲስተምስ ክሪስቶፈር ቤሬት የሚባለው ሰው የጻፈው አርቲክል ውስጥ ይሄ አርቲክል ማለት ነው። ይሄ አርቲክል ማለት ነው እዚህ አርቲክል ውስጥ አንድ ሴክሽን አለው። የመጀመሪያው ሴክሽን ከኢንትሮዳክሽኑ ቀጥሎ ያለው ኢኮኖሚክስ ፖቨርቲ ኦፍ ትራፕስ ወይም የድህነት ወጥመድ ኢኮኖሚክስ ምንድን ነው የሚለውን ነገር የሚያብራራበት ነው። ስለዚህ እሱን እያብራራው ነበር። እንግዲህ የመጀመሪያዎቹን 2 ወይም 3 ስላይዶች ጨርሻቸዋለሁ። ጠቅላላ አድርጋችሁ እንደው ዝም ብላችሁ በአንድ አንቀጽ ላስቀምጠው ብትሉት ማለት ሰው ባለው ነው የሚሰማራው ነው። ኢኮኖሚያዊ እድገት ለማስመዝገብ ካለህ ነው የምትነሳው። እንግዲህ የሆነ ድንገት ንፋስ አመጣሽ ወይ የሆነ ድንገት ተአምር ካልተፈጠረ በስተቀር ያለህን ነገር በማዳበር እና ለትርፋማ ዓላማ በመጠቀም ነው ኢኮኖሚ እድገት የሚጀመረው ይላል። ያን አስተሳሰብ እንግዲህ ስታሰፉትና በሀገር ደረጃ ስታስቀምጡት እንደ ኢትዮጵያ ያሉ ኋላ ቀር ሀገራት እንደ ኢትዮጵያ ያሉ ኋላ ቀር ሀገራት ከአውሮፓና መሰል ሀገራት ጋር ተስተካካይ እድገት ለማድረግ የተሻለ እድል አላቸው። ምክንያቱም በሀገራቸው ማለት ብዙ ስላልተሰራ ብዙ ስላልተደከመ ትንሽ ኢንቨስት ስታደርጉ ኢንቨስትመንቱ የሚያመጣው እድል ከፍተኛ ነው። ማለት በአንጻር ከፍተኛ ነው ሲባል ምንድነው? የታመቀ እና ያልተመነዘረ ብዙ አቅም አለ። ስለዚህ ኢንቨስትመንት ማለት ያንን አቅም ለመጠቀም ሁኔታዎችን ማመቻቸት፣ ያንን የታመቀ አቅም መንዝሮ መጠቀም ማለት ነው። ብዙ የታመቀ አቅም ስላለ ሰፊ እድገት ማስመዝገብ ይቻላል። ለዛ ነው አሁን ለምሳሌ እኛ ብዙ ችግር ውስጥም ሆነን ነው ምንም እንኳን እድገቱ ትርጉም ያለው ባይሆንም፣ ምክንያቱም ትርጉም እንዳልኳችሁ በሰዎች ህይወት ላይ የሚያመጣው ለውጥ በጣም ዝቅተኛ ነው። የድህነት ቁጥራችን አልቀነሰም፣ ሰው ይጎዳል ወዘተ ወዘተ። ግን እድገት እናስመዘግባለን በየዓመቱ 6.7 ምናምን። እንደዚህ አይነት እድገት ግን በፈረንጆቹ ሀገር አይታሰብም። ምክንያቱም በጣም አድገው ጥግ ስለደረሱ ኢንቨስት ያደርጋሉ፣ ብዙ ወጪያቸው ብዙ። አሁን የአሜሪካ ማለት እንትን ነው። ከእንትናቸውም አንጻር ደግሞ ኢኮኖሚያቸው ጂዲፒው ራሱ ከፍተኛ ስለሆነ አሁን የአሜሪካ ኢኮኖሚ $29 ትሪሊዮን 29 ትሪሊዮን ዶላር 2% እንኳን ሲያደግ በጣም ብዙ ነው በፐርሰንቴጅ። እኛ ግን አሁን ጂዲፒያችን ስንት ነው? 100 ምናምን ቢሊዮን ነው አይደለም? 100 ምናምን ቢሊዮን ነው። ገና ስንትና ስንት የመሆን አቅም አለው። ስንት ማለት ትሪሊዮን፣ 4 ትሪሊዮን፣ 5 ትሪሊዮን የመሆን እቅድ አለው። ስለዚህ የኢትዮጵያ ኢኮኖሚ እንደው ለአብዛው ብትሉ እንደው ዝም ብለን ራፍሊ አሁን ላለው ማለት ለስሌቱ እንዲመችን 100 ቢሊዮን ነው ብንለው የኢትዮጵያን ኢኮኖሚ 1 ትሪሊዮን ለማድረስ የኢትዮጵያ ኢኮኖሚ 10 እጥፍ የማደግ አቅም አለው። በትንሹ ነው የምላችሁ። ዝም ብሎ በቀላል መሰረታዊ ስራ በቀላል እዚሁ አካባቢ በሚገኙ ቁሳቁሶች ተጠቅማችሁ የኢትዮጵያን ኢኮኖሚ 10 እጥፍ ማባዛት ይቻላል። 10 እጥፍ ስታባዙት 1 ትሪሊዮን ነው የሚሆነው ነው። እና እንግዲህ 10 እጥፍ አባዛችሁት ማለት ኢትስ አ ቢግ ቲንግ ነው። በየዓመቱ 10% ማለት 10 ማሳደግ ይቻላል። እና 1 ትሪሊዮን ማስገባት ይቻላል። 1 ትሪሊዮን ስታስገቡት ከኢኮኖሚው ሳይዝ ከነ ሳውዲ አረቢያ ጋር ምናምን ይመጣጠናል። ከነ ሳውዲ አረቢያ ከነ ቱርክ ምናምን ኢኮኖሚ ጋር ታመጡታላችሁ። ያን የማድረግ ፖቴንሻል አለው በጣም የመለጠጥ። ስለዚህ አንዱ በዛ ምክንያት በጣም ፈጣን እድገት ማስመዝገብ ይችላሉ። ሁለተኛ ይህን ለማድረግ የግድ የራሳቸው ከዚህ በፊት ተሰምቶ የማይታወቅ አዲስ የቴክኖሎጂ ፈጠራ መፍጠር የለብንም እኛ። ምክንያቱም ትራክተሩ ተፈጥሯል፣ የግብርናው ሳይንሱ ተፈጥሯል፣ ባንኪንጉ ተፈጥሯል፣ ቴክኖሎጂው አለ፣ ኮሚኒኬሽኑ አለ፣ ኢንተርኔቱ አለ፣ ሳተላይቱ አለ። ማለት ቁጥር ስፍር የሌላቸው ማሽኖች አሉ፣ የቢዝነስ አሰራሮች አሉ፣ ህጎች አሉ። የሌለ ነገር የለም። you just have to adapt ማለት ከውጭ አምጥታችሁ ከሀገራችሁ ሁኔታ ጋር እያጣጣማችሁ መተግበር ነው የሚጠበቀው።
እና ሀስል የለውም። ስለዚህ በዚህ ምክንያት ማደግ አለባቸው ነው እንደ ኢትዮጵያ ያሉ ማለት ከአሁን ከግለሰብ አውጥታችሁ በሀገር ደረጃ የድህነት ወጥመድ ስታብራሩት ማለት ነው። እንደዛ ነው ማለት መሆን ነበረበት። ነገር ግን እየሆነ አይደለም ነው እየሆነ አይደለም። እንደዛ እየሆነ አይደለም። ምክንያቱም እንደሚታየው እናድጋለን እኮ 6%፣ 5%፣ 4% እዚህ ምናምን እያለን እየተንገጫገጭንም ቢሆን በኢህአዴጉ ጊዜ 10% ምናምን እያለን እናድጋለን። ግን እድገቱ ተደምሮ ምንድን ነው የሚባለው በዚህ ስትደፍኑት በዚህ የሚቀደድ እድገት ነው የሆነው። ምክንያቱም እንግዲህ ብዙ ጉዳዮች ስላሉበት ማለት ነው። እና አሁን ይሄ የድህነት ወጥመድ የሚባለው ምክንያቱም አሁን እንግዲህ የድህነት ወጥመድ ያስባለው ምንድን ነው? እኛ እኮ እናርሳለን፣ እናምርታለን፣ ፋብሪካ እንገነባለን፣ መንገድ እንሰራለን አይደለም፣ የተለያዩ ነገሮች እናደርጋለን። ነገር ግን ያ ሁሉ ነገር ተደምሮ ለውጦች የሉም አይደለም። ለውጦች አሉ። ነገር ግን ለውጦቹ የኢትዮጵያን ኢኮኖሚ ለምሳሌ መዋቅራዊ ሽግግር ማምጣት አልቻሉም። እስካሁን ቢያንስ ከ78% በላይ የሚሆነው የኢትዮጵያ ሕዝብ የሚኖረው ገጠር ነው። ምናልባት ማለት ገጠርም ደግሞ ሲባል የገጠር ኑሮ አንዳንዴ በረከት ነው እኮ ጥሩ ከተኖረ። ግን የኢትዮጵያ የገጠር ኑሮ ብላችሁ ላይ ነው ጠፍታችሁ የሚያስወጣችሁ አይነት ነገር ነው። ውሃ፣ መሰረተ ልማት የሌለበት፣ መንገድ የሌለበት፣ ኤሌክትሪክ ቢኖር በጣም ማለት በማይመች ሁኔታ ያለበት ወዘተ ብዙ ማለት የሚመች ኑሮ ያለበት አካባቢ አይደለም ነው። እና እንግዲህ ኮስችን አሁን ይሄ ማለት ርዕሱ እንዳያችሁት የድህነት ወጥመድ ኢኮኖሚክስ ነው የሚባል እና የድህነት ወጥመድ ኢኮኖሚክስ ለምንድን ነው ለምሳሌ እንደ ኢትዮጵያ ያሉ ሀገራት ኢትዮጵያ ልክ ነው ያው የትኩረታችን አቅጣጫ ኢትዮጵያ ስለሆነች ነው ኢትዮጵያ ብለው እንደ ኢትዮጵያ ለምሳሌ ለምንድን ነው መሆን ሲሆንበት አሁን 100 ቢሊዮን ዓመታዊ ምርት ያላት ኢትዮጵያ በፈጣን እንለክ ነው በዚህ በዲሚኒሽንግ ማርጂናል ሪተርን ኦፍ ካፒታል ምክንያትና በዲሚኒሽንግ ማርጂናል ሪተርን ኦፍ ካፒታል እና በቴክኖሎጂ አዳፕሽን ምክንያት በአመት 10% ምንድን ነው የሚባለው ልክ ነው 10% በአመትም አይበቃም። ዝም ብሎ በጣም ገመድ ያለ 30-40% እድገት እያስመዘገበች በ15 ዓመት በ20 ዓመት ውስጥ ከሳውዲ አረቢያ ኢኮኖሚ ጋር ከቱርክ ኢኮኖሚ ጋር መስተካከል የምትችል ኢኮኖሚ መሆን ነበረባት። አንድ ኖርማል ሰርከምስታንስ ኢኮኖሚክሱ የሚለው ያ ግን እየሆነ አይደለም። ስለዚህ አዲስ የኢኮኖሚክ ዘውግ መጣና ራሱን ዴቨሎፕመንት ኢኮኖሚክስ ብሎ ለምንድን ነው ሌሎቹ ሲያድጉ እነዚህ ሳያድጉ የሚቀሩት ብሎ ያንን ለመተንተን ይሞክራል ማለት ነው። እና ለምንድን ነው የሆነው ሲባል እንግዲህ የሚሰጠው መልስ እነዚህ አሁን ከዚህ ጽሑፍ አንጻር የሚሰጣቸው መልሶች በዋናነት እነዚህ ናቸው። ማርኬት ኢምፐርፌክሽንስ፣ ኢምፐርፌክት ለርኒንግ ኤንድ ባውንድድ ራሽናሊቲ፣ ስፒል ኦቨር፣ ኮኦርዲኔሽን ፌለርስ ኤንድ ዲስፋንክሽናል ኢንስቲትዩትስ እነዚህ ነገሮች ናቸው። ላይክ ነው ምንድነው እግር ከወርች ምንድነው ከተባለ የፊት እግር ማለት ነው። እግር ከወርች ማለት የኋላ እግርና እንትን ፍየል ምናምን ምንድነው በግ ሲታሰር የኋላ እግሩና የፊት እግሩ ታስሮ አይደለ መኪና ላይ የሚጫነው። እግር ከወርች ማለት የፊቱ እግሩ ነው። ወርቹ የኋላ እግር ከወርች አስሮ መኪና ላይ ጭኖ እያስባለ የሚወስደው ምንድን ነው ማለት መሆን ይችል ነበር። 100 ቢሊዮን ነው አሁን ያለው ላይክ ነው እንዳልኳችሁ ትንሽ ከ100 ቢሊዮን ያልፋል። 150 130 ምናምን ሊሆን ይችላል። እኔ ለካልኩሌሽን እንዲመቸኝ ነው ዝም ብዬ 100 ያደረኩት። 100 ቢሊዮን ነው ይሄ 100 ቢሊዮን ምንድን ነው የሚባለው 900 1000 እጥፍ ምናምን አድጎ ገብቷቸዋል። በ10 ተባዝቶ ትሪሊየን መግባት ይችላል። ትሪሊየን ስላችሁ በኢትዮጵያ ብር አይደለም። በኢትዮጵያ ብርም ትሪሊየን አካባቢ አልፏል። እንዲያውም ከትሪሊየን በጣም ያለፈ ይመስለኛል። በኢትዮጵያ ብር ሳይሆን በዶላር የ1 ትሪሊየን ምናምን ኢኮኖሚ መሆን ይችላል። በቀላሉ ነው። በቀላሉ ስላችሁ እንግዲህ ያው ላይ ነው አንደርስታንድ ታደርጉኛላችሁ። መሆን ይችላልና ያልሆነበት ምክንያት እነዚህ ናቸው ብሎ ይሄ ዴቨሎፕመንታል ኢኮኖሚክስ የሚባለው ሊያብራራ ይሞክራል። ማርኬት ኢምፐርፌክሽን፣ ኢምፐርፌክት ለርኒንግ፣ ባውንድድ ራሽናሊቲ፣ ስፒል ኦቨር፣ ኮኦርዲኔሽን ፌለርስ ኤንድ ዲስፋንክሽናል ኢንስቲትዩትስ እነዚህ ደግሞ እንግዲህ ምንድን ናቸው ማለት አሁን እነዚህ በጠቅላላ ስማቸው ማርኬት ኢምፐርፌክሽን ማለት ምን ማለት ነው? ኢምፐርፌክት ለርኒንግ ማለት ምን ማለት ነው? ባውንድድ ራሽናሊቲ ምንድን ነው?
እነሱን ያብራራቸዋል ማለት ነው። ስላይዱ ለምን አልመጣም? ያ ስላይዱ ለካ ቅንጦተኛ ነው ማለት አኒሜሽን አለው ረስቸዋለሁ ሳይሆን አላስተዋልኩትም እና እሱ ይዞት ነው። ኤኒዌይ እያንዳንዱን ድሮፕ አድርጉኝ ነው የሚለው። ስለዚህ ማርኬት ኢምፐርፌክሽን አሁን እንግዲህ እዚህ ጋር እንዳሳየዋችሁ እነዚህ ሶስቱ ምክንያቶች ናቸው። ማርኬት ኢምፐርፌክሽን፣ ኢምፐርፌክት ለርኒንግ፣ ባውንድ ራሽናሊቲ፣ ስፒል ኦቨር፣ ኮኦርዲኔሽን ፌለርስ፣ ዲስፋንክሽናል ኢንስቲትዩትስ። እነዚህ እንግዲህ በተራ ቁጥር ዝም ብሎ ጠቅላላ አድርጎ በሶስት ቡድን ቢያስቀምጣቸውም እያንዳንዳቸውን ስትነጥሏቸው 1 2 3 1 6 ዋና ዋና ምክንያቶችን ይጠቅሳል ማለት ነው። ከኢኮኖሚክ ሳይንስ አንጻር ወይም ሶኮል ዴቨሎፕመንታል ኢኮኖሚክስ የሚባለው የድህነት ወጥመዱ ምክንያቶች እነዚህ ከገበያ አንጻር ናቸው። በሚቀጥለው ደግሞ ሪሶርስ ዳይናሚክ ብሎ ደግሞ ከተፈጥሮ ሀብት መመናመን አንጻር ድህነቱን የሚገልጹት ድህነት ወጥመዱን የሚገልጹት ምንድን ናቸው ብሎ ለማብራራት ይሞክራል ማለት ነው። ማርኬት ኢምፐርፌክሽን ስንል ምን ማለታችን ነው? ላይክ ነው የገበያ እንከን ምንድን ነው? ምን ማለታችን ነው? የመጀመሪያው እንግዲህ ስኬል ቱ ኮስት ያለ ዲፍረንስ ነው ይላል። እንግዲህ ስኬል ቱ ኮስት ምንድን ነው? ስኬል ኮስት ሶሪ ምንድን ነው ብላችሁ ስትሉ አሁን የሚያነሳቸው ሀሳቦች ምንድን ናቸው? ማርኬት ኢምፐርፌክሽንስ ፎር ኤግዛምፕል ይላል። አሁን እዚህ ጋር እዚች ፎከስ የተደረገችው ላይ ሄዳችሁ ብታዩ እዚህ ጋር ነኝ ያለሁት ማለት ነው። ብታዩ ምንድን ነው የሚለው? ፎር ኤግዛምፕል ስሞል ፋርመር ዊዝ 1 or 2 cows might receive a lower price per liter for milk sold to a trader who incurs costs to reach him that would an identically located farmer with a large herd and much more milk to offer. ስለዚህ አንድ ማለት ባለፈው እንግዲህ አንድ ኤክሰል ሰርቼ አሳይቻችሁ ነበር። ማለት አሁን እያደረኩ ያለሁት ባለፈው ያልኩትን ነገር ጠቅለል አድርጌ ሴንስ በሚሰጥ መልኩ ላስቀምጠው ብዬ ኦልሞስት ዩ ካን ሴይ ዛት አም ሪካፒንግ ነው የሚባለው፣ ወይንም ከዚህ በፊት ያልኩትን ነገር ጠቅልዬ ከነ ምናምኑ እያቀረብኩት ነውና የተወሰኑ ነገሮች የተደጋገሙ ሊኖሩ ይችላሉ። አይ ቲንክ ትታገሱኛላችሁ ብዬ አስባለሁ። ዌር ኢዝ ማይክሮሶፍት ኦፊስ እዚህ ኤክሰል ላይ እንዳስቀመጥኩት እንግዲህ ያደረኩት ነገር ምንድን ነው? ሁለት ገበሬዎች ገበሬ ሀ እና ገበሬ ለሚባሉ ቢኖሩ እና እንግዲህ የወተት ምርታቸው ገበሬ ሀ 200 ሊትር ነው የሚያመርተው በቀን ማለት ነው። ገበሬ ለ 60 ሊትር ወተት ያመርታል። ነገር ግን ወተት አምጪው ሰውዬ ሁለቱ ጋር ሲሄድ 99 ብር ነው የሚያወጣው የትራንስፖርት ኮስቱ ማለት ነው። ስለዚህ ገበሬ ሀ ጋር ሲሄድ 90 ብር አውጥቶ ሄዶ ወተቱን በ2 ብር ሂሳብ ከሰውየው ቢረከበው ወተቱን አምጥቶ መጋዘኑ ጋር ሲያደርሰው ማለት እንግዲህ ሰውየው ወተቱን ተረክቦ ፕሮሰስ አድርጎ አሽጎ ምናምን አድርጎ ፓስቸራይዝ አድርጎ የሚሸጠው ሰው ወይም የወተት ፋብሪካ የሚባል ፋብሪካ ያለው ሰው ነው ብለን እናስብ። ሰው መጥቶ ከገበሬ ሀ ሲገዛ 90 ብር ትራንስፖርት አውጥቶ 200 ሊትርን በ2 ብር ቢገዛው ፋብሪካው መጋዘን ውስጥ ያደረሰበት ዋጋ ኮስቱ 2 ብር ከ45 ነው የሚሆንለት። 2 ብር ከ45 ነው የሚሆንለት። እንግዲህ ፕሮሰስ አድርጎ ምናልባት እሱ ማለት ምንድነው ፓስቸራይዝ ያደረገበት ያሸገበት ምናምን 55 ሳንቲም ጨምሮ 3 ብር ይሆናል። እሱ እንግዲህ የሆነ 50 ሳንቲም ጨምሮ 3 ብር ከ50 የመጨረሻ ፋይናል ፕሮዳክቱን አውጥቶ በሊትር ሊሸጠው ይችላል ማለት ነው። ወይራስ ግን ገበሬ ለጋ ሄዶ ሲረከብ 60 ሊትር ወተት ነው የሚረከበው። ምክንያቱም ገበሬ ትንሽ ከብቶች ነው ያሉት ማለት ነው። 60 ሊትር ብቻ ነው የሚያመርተው በቀን። 60 ሊትሩን ከተረከበው በ90 ብር የትራንስፖርቴሽን ኮስት ሄዶ 60 ሊትሩን ወተት በ2 ብር ሲረከበው ፋብሪካው ደጁ ጋር ያስገባበት ቦታ 3 ብር ከ50 ነው የሚሆንበት። ስለዚህ ሴም ነገር ከተከተለ 3 ብር ከ50 ላይ ማለት ይታዩ እንግዲህ የ1 ብር ከ5 ሳንቲም ልዩነት አላቸው ማለት ነው በሁለቱ መካከል።
የ1 ብር ከ5 ሳንቲም ልዩነት አለበት። ስለዚህ ለምን ይገዛዋል ነው ምንድነው የሚባለው? ለምን ይገዛዋል ሳይሆን በሱ ዋጋ አስገብቶ ፕሮሰስ አድርጎ ካወጣው ምናልባት እንግዲህ በሌትር ፕሮሰስ የሚያደርግበት ዋጋ ግን 55 ሳንቲም ነው ብንል 3 ከ50 4 ብር ከ5 ሳንቲም ይሆንበታል። ከዛ እዛ ላይ 50 ሳንቲም ሲጨምርበት 4 ብር ከ55 ሳንቲም ነው የሚሆነው። ወይራስ ግን ያኝ ማለት መሸጫው ዋጋው ነው 4 ብር ከ55 ሳንቲም በሌትር ይሆንበታል። ወይራስ ግን ከገበሬ ከገዛ በ3 ብር ከ55 ሳንቲም ይሸጠዋል። ብዙ መሸጥ ስለሚፈልግና ማትረፍ ስለሚፈልግ ማንን ነው የሚመርጠው? ገበሬ ሃን ነው የሚመርጠው። ስለዚህ ገበሬ ምን አይነት ግዴታ ውስጥ ያስገባዋል? ከአንተ መጥቼ ወተቱን እንደወስድ ወተቱን በ95 ሳንቲም አስረክበኝ ይለዋል። ምክንያቱም በ95 ሳንቲም ሲያስረክበው ነው ፋብሪካ የሚያስገባበት ዋጋ 2 ብር ከ45 የሚሆነው ማለት ነው። ስለዚህ እሱ የሚለው አሁን እዚች ጋር የሚያብራራት ነገር እቺ ነች። ፎር ኤግዛምፕል ስሞል ፋርመር ዊዝ 1 or 2 cows might receive a lower price። ስለዚህ ማለት በትንሹ ላም የሚያረባ ገበሬ 2 ወይም 3 ከብት ይዞ የሚያበራ ምንድነው ወተት የሚያመርት ገበሬ ከሌላኛው ከሱ ይልቅ ሰፋ ያለ የከብት አቅም ይዞ የሚያመርተው ገበሬ ያነሰ ዋጋ ለማግኘት ይገደዳል ነው። identically located farmer with a large herd and much more milk. As a consequence, the returns to investing in a second cow would be less than the returns to adding a cow to a large herd. ስለዚህ ሰውየው ኑሮውን ማሻ ማለት ሌላ ላም ለመጨመር ያለው ኢንሴንቲቭም ይቀንሳል ነው። ምክንያቱም እንትኑን ካልመታው ምንድነው የሚባለው? አሁን ለምሳሌ ሌላ ሶስተኛ ላም ቢጨምርና ሌላ ሶስተኛ ላም የምትሰጠውም 30 ሊትር ብቻ ብትሆን ስቲል ሰውየው የሚያገኘው ዋጋ ይሻሻልለታል። ግን ምን መሰላችሁ አሁን ማየት ያለባችሁ እዚህ ጋር አሁን ይሄ 200 ሊትር የሚሰጠው ሰውዬ በ60 ብር ማለት 60 ብር ሁለቱም 60 ቢሆኑ ማለት ይሄኛው ሰውዬ በእርግጥ 120 የበለጠ ያመርታል አይደል? 120 ሊትር የበለጠ ያመርታል። ነገር ግን 60 ሊትር ብቻ ስታሰሏት 60 ሊትር በ120 ብር ነው የሚሸጠው። ይሄኛው ግን በ95 ሳንቲም እንዲሸጥ ከተገደደ 60 ሊትር 60 ሊትር በ95 ስታባዙት ስንት ይመጣል? የሆነ 50 ምናምን ብር ነገር ነው የሚመጣለት። አይ ጋይስ ነው ያለ 57 ብር ነው የሚመጣለት። ስለዚህ ያኛው 120 ብር ይሸጣል፣ ይሄኛው 57 ብር ይሸጣል። የ63 ብር ዲፍረንስ አላቸው ማለት ነው በሊትር የሚያገኙት ላይ እና ለሴም ጥረት ነው 60 ሊትር ለማምረት ሁለቱም የሚጠቀሙት ግብአት ምናምን ተመሳሳይ ነው። ጥረቱ የወተቱም ኳሊቲ ተመሳሳይ ነው። ነገር ግን የስኬል መጠኑ ልዩነት አምጥቶ አንደኛውን ትንሽ የሚያመርተውን ገበሬ ይጎዳዋል ነው። ስለዚህ እንደዚህ አይነት ዲስአድቫንቴጆች ናቸው ምንድነው የሚባለው የስኬል ኢኮኖሚክስ ነው ዲስአድቫንቴጅ ሰጥቷቸው ኋላ የሚቀሩት ነው። እኛ ግን ማለት ምንድነው ማርኬት ኢኮኖሚ የሚል ስኬል ኢፌክት የለውም አይደለም። እንዳልኳቸው አሁን ለምሳሌ ብዙ ብር አውጥቶ ካፒታል ኢንቨስት ባረጋችሁ ቁጥር እንትና ተወዳዳሪነታችሁ እየጨመረ በተለያየ ምክንያት ስኬል አድቫንቴጅ ይሰጣል። ያን አድቫንቴጅ ነው ይሄ ይዞ ያስቀራቸው ማለት ግን ምን ማለት ነው መሰላችሁ? ከእንትኑ ጋር ይጋጫል። ምንም ፕሮፊት ማርጂን የላቸውም እነዚህ ሰዎች። አሁን ለምሳሌ ይሄ ሰውዬ ይሄ ሁለት ምንድነው ስሙ ለምሳሌ የአሜሪካ ገበሬ 1000 ከብት ይዞ ይሆናል የሚያመርተው፣ ወይንም በሌላ ሀገር ያለው ሰውዬ 1000 ከብት ይዞ ይሆናል የሚያመርተው። 1000 ከብት ይዞ በጣም በተደራጀ በማሽን ምናምን ከማምረቱ የተነሳ የሚያገኘው አድቫንቴጅ እና የሚያገኘው ኮምፒቲቲቭ አድቫንቴጅ የለም ማለት አይደለም፣ ወይም አይበለጥም ማለት አይደለም የዚህ አፍሪካ ወይም ትሮፒክስ ውስጥ ያለው ገበሬ። ነገር ግን ራሱ ባለበት የራሱ አድቫንቴጅ አለው። ያም ብቻ ሳይሆን የራሱ አድቫንቴጅ አለው ሳይሆን ገበያው እንደ ገበያ ከተከፈተና ኦፕን ከተደረገ ያ አሁን ያልናቸው ነገሮች ለምሳሌ አሁን ኢትዮጵያ ውስጥ የውጭ ባንክ ማስገባት አትችልም ብለህ ዘግተህ ባንኮቹን በብሔር ከፋፍለህ አሳስረህ አስቀምጠህ ወዘተ የተለያየ አይነት የመሬት ህግ አውጥተህ እነዚህ ነገሮች አሳስረህ አስቀምጠህ ስኬል ነው ዲስአድቫንቴጅ የሰጠው ብትል ስኬል ዲስአድቫንቴጅ አይሰጥም አይደለም ማለት። በጥቃቅን የሚያመርት ሰውዬ አንዳንድ ጊዜ በገፍ ከሚያመርት ሰውዬ የዋጋ ሰለባ ይሆናል የሚሆንበት ጊዜ የለም ማለት አይደለም። ኢኮኖሚክሱ አለ። ነገር ግን
ማርኬቱ ያንን መፍታት በማይችልበት ሁኔታ እንደዚህ ተዘጋግቶ ባለበት ሁኔታ ያ ሰውዬ አሁን እንዴት መሰላችሁ የኢትዮጵያ ገበሬ አሁን ለምሳሌ በእርሻ በትናንሽ እርሻ ከፋፍለን መሬቱን ደግሞ በሊዝ ሰተነው በባለቤትነት አስቀምጠነው ሰውየው ከመሬቱ ላይ እንዳይነቃነቅ አድርገን አስቀምጠነው ከዓለም አቀፍ ከስንዴ አምራች ገበሬ ጋር ተወዳደር እያልነው ነው። ይሆናል? አይሆንም። መጀመሪያ ስትራክቸራችን ተለውጦ ማለት እንግዲህ አሁን የሪሶርስ ዳይናሚክሱ ምናምን እሱ በኋላ የሚመጣ ነገር ነው። አሁን የምናወራው ስለ ማርኬቱ ነው። ከማርኬቱ አንጻር ስናወራ በጥቃቅን እርሻ ሰውየው ተወስነው ጥቃቅን እርሻው ፕሮዳክቲቭ እንዳይሆን የከለከለው ፖለቲካው ነው። ሐሳቢ ምን ያህል ግልጽ እንደሆነላችሁ እርግጠኛ ባልሆን ፖለቲካው የንብረት መብት ባለቤትነትን መብት ወስኖ የፋይናንሻል ኢንዱስትሪውን አሰራር ጠፍንጎ ይዞ ከውጭ ገበያ ጋር ኢንተግሬት ሳያደርገው ምናምን ሳይለው አስቀምጦታል። ስለዚህ ኢትዮጵያ ውስጥ 78% የሚሆነው ህዝብ ገጠር ውስጥ ነው ያለው። እርሻ በጣም ትንሽ ነው። በትንሽ እርሻ አምርተ በሰፊው በብዙ ኢንቨስትመንት ከሚያመርተው ገበሬ ጋር በ100 ኪሎ ጤፍ ልትወዳደር አትችልም። አንተ ብዙ ለፍተህ ኋላ ቀር በሆነ አሰራር ሰርተ ነው 100 ኪሎ ጤፍ ነው ያመረትከው። እርሱ ግን በብዙ ቴክኖሎጂ ተጠቅሞ ስለሚያመር ልክ እነዛ የላሞቹ ባለቤቶች የ95 ሳንቲም እና የ2 ብር ልዩነት እንዳመጡት አንተም ልዩነት ታመጣለህ። ይሄ ግን እኔ የምለው የስኬል ፕሮብለም ተፈጥሮ አይደለም። ያን የሰጠን አሁን ጃፓኖቹ እንዴት አድርገው ፈቱት? የንብረት ባለቤትነትን መብት አረጋገጡ። የመሬት ባለቤትነት መብት ከተረጋገጠ በኋላ ግን መሬቱን ይዞ መቆየት የሚቻለው ከመሬቱ የሚጠበቀውን በሄክታር ለምሳሌ በሄክታር ከኢትዮጵያ መሬት 40 ኩንታል የሚጠበቅ ከሆነ በሄክታር 40 ኩንታል ማምረት አለብህ። ካላመረትክ መሬቱን ለሚያመርተው ሰው ማስረከብ አለብህ የሚል አይነት ፊዚካል ፖሊሲ አለው። ስለዚህ ምን ሆነ? ስኬሉ እየጨመረ መጥቶ የስኬሉን ዲፍረንስ ፈታው። ይሄን የስኬሉን ዲፍረንስ መዋቅራዊ ችግሩን ሳትፈታው ግን የመዋቅራዊ ችግሩ እንዳለ ተቀምጦ ስኬል ነው አድቫንቴጅ ዲስአድቫንቴጅ የሰጠውና ይሄንን ገበሬ አሁን ለምሳሌ የኢትዮጵያን ገበሬ ዝም ብሎ በግማሽ ሄክታር በ1 ሄክታር ምናምን የሚያርሰውን ሰውዬ ትራክተር ልስጥ፣ ምርጥ ዘር ልስጥ፣ ይሄን ኢንቨስትመንት ልስጥ፣ ይሄን አይነት ኖሌጅ ልስጥ ብትለው ኢንፑት ኮስቱ ከአውትፑት ፕራይሱ ይበልጥበታል። ስለዚህ አያዋጣውም፣ አያስኬድም። ያንን ኢንፑት ኮስት አስገብቶ በሰፊው ከሚያመርተው ሰውዬ ጋር ሊወዳደር አይችልም። ስለዚህ እኔ ምን ልላችሁ ነው የፈለግኩት ችግሩ የለም አይደለም። ይሄ ነው ግን የአፍሪካን ወይንም የሰብትሮፒክስን ወይንም ደግሞ ኋላቀር የሆኑትን ሀገራት በኋላ ቀርነት አስሮ ያስቀመጠው ማለት ዋናውን ችግር ሳይፈቱ ውስጥ ያሉትን ጥቃቅን ችግሮች ለመፍታት መሞከር ነው። ትልቁ ችግር የንብረት ባለቤትነት መብት ችግር ከተፈታ ዴሞክራቲክ ከሆነና ባንኮች ማለት ፋይናንሻል አክሰስ ከተፈጠረ ክሬዲት ከተፈጠረ ክሬዲት ስላችሁ አሁን የሊኩዊዲቲ ፕሮብለም ከሌለ ፕሮጀክት ይዛችሁ መታችሁ ሀሳብ ይዛችሁ መታችሁ በዛ ሀሳብ መሰረት ጥሩ ፋይናንስ ማግኘት የምትችሉ ከሆነ የመንግስት ፊስካል ፖሊሲ የመንግስት ፕሮፐርቲ ራይት የመንግስት ምናምን የሚያወጣቸው ነገሮች ለገበያው የሚመቹ ከሆነ የስኬል ፕሮብለሙን መፍታት ይቻላል ነው ይፈታል። ኢንሰርማውንተብል አይደለም። እሱ ነው ድህነቱን ካውዝ ያደረገው ብትል ላይክ ነው which is like እንዴት መሰላችሁ ለምሳሌ በሽታ የያዘው ሰው ይደክማል። ስለዚህ በሽታውን ነው ማጥፋት ያለብህ እንጂ ድካሙን ለማጥፋት አይደለም መጣር ያለብህ። ወይንም ሩት ኮዙን አይደለም አንተ ዲል ያደረክ ያለው ቅርንጫፎቹ ላይ ነው። ሩት ኮዙን አድሬስ ካላደረክ የቅርንጫፎቹን አትፈታም ነው የኔ አስተሳሰብ። ግን እሱ የሚላችሁ ወይንም ደግሞ ይሄ ፖቨርቲ ትራፕስ ኢኮኖሚክስ የሚለው ስኬል ነው አንዱ ዲስአድቫንቴጅ የሚሰጣቸው ይላል። ኦፍ ኮርስ ስኬል ዲስአድቫንቴጅ ይሰጣል። ግን ስኬሉን ራሱ ችግር ያደረገው ምንድን ነው? ስኬሉን ራሱ ችግር ያደረገው የመንግስት የተበላሸ የፊስካል ፖሊሲ ነው። የመንግስት የተበላሸ የፋይናንሻል ፖሊሲ ነው። የመንግስት የተበላሸ ሞኔታሪ ፖሊሲ ነው። የመንግስት የተበላሸ የባንኪንግ ፖሊሲ ነው። ስለዚህ እሱን ነው የሚለው እንግዲህ አንዱ ማለት ነው። ሌላው ደግሞ አንድ ጊዜ አንድ ነገር ውስጥ አሁን ለምሳሌ አንድ ኢንቨስትመንት ውስጥ ከገባችሁ በኋላ ስኬል አድቫንቴጅ ኤንድ ዲፊከልቲ ኦፍ ስዊቺንግ ይላል።
አሁን የሚያነሳው ምንድነው አንድ መስክ ውስጥ ከተገባና አንድ ሰው ከተሰማራ በኋላ ከዛ መስክ ወጥቶ ለመሄድ ይቸገራል ነው ላይክ ነው ማለት the same thing ነው which is in a sense እንዴት ብዬ ላስቀምጠው መሰላችሁ እዚህ ሁለተኛው ፖይንትም ላይ እንግዲህ ስኬል አድቫንቴጅ ኤንድ ዲፊካልቲ ኦፍ ስዊቺንግ ምንም እንኳን ያስቀመጠበት አግባብ ትንሽ ኮምፕሊኬትድ ቢሆንም እና አንደርስታንድ ለማድረግ አስቸጋሪ ቢመስልም እኔ እንደተረዳሁት እንግዲህ ማለት ነው ኤአይዎቹን ምናምን ተጠቅሜ ምን ለማለት ፈልገው ነው ብዬ ሀሳቡን አንደርስታንድ ለማድረግ እንደፈለግኩት in the strictest internal economics of scale case fixed costs become non-linear function of the assets stock ማለት አሁን ይሄ ቴክኒካል ተርሞች ብዙ ነገሮች አሉት በአጭር ውስጥ አስቀምጡት ግን አንዳንድ ጊዜ ኢንቨስትመንታችሁ በጨመረ ቁጥር የኦፕሬሽናል ኮስታችሁ እየቀነሰ አሁን ለምሳሌ ቅድም እንዳልነው ሰውየው ብዙ ወተት ማምረት በቻለ ቁጥር የትራንስፖርት ኮስቱ ከእንትኑ ከማምረት አቅሙ አንጻር በጣም የመነመነ ይሄድና አድቫንቴጅ ይሰጠዋል ተወዳዳሪ ማለት በሰው በሞራል አምሮ ስታስቡት 2 ሊትር ያለው 60 ሊትር የሚያመርተው ሰውዬ ነው መደረዳት ያለበት ወይ መታገዝ ያለበት ወይ ምናምን ኢኮኖሚክሱ ግን አርቲሜቲኩ ስታዩት ግን ፌቨር የሚያደርገው ማንን ነው 60 ሊትር ወተት የሚያመርተውን ሳይሆን 200 ሊትር የሚያመርተውን ሰውዬ ነው እና አድቫንቴጁ እየሰፋ ይሄድና ምን ልበላችሁ አሁን ለምሳሌ ያን ብቻ ሳይሆን አሁን 200 ሊትር የሚያመርተው ሰውዬ የማምረት አቅሙን እየጨመረ በሄደ ቁጥር ለምሳሌ ለእያንዳንዱ ላም ሳር ለማቅረብ ምግብ ለማቅረብ ማደሪያ ለማቅረብ ወዘተ የሚያወጣቸው ወጪዎች በአንጻራዊነት እየቀነሱ ሊሄዱ ይችላሉ እና ሚለፋው ጥቂት የሚያመርተው ሰው ይሆናል ነው ላይክ ነው ትንሽ በአማርኛ ለማስቀመጥ ያስቸግራል ግን እንደዛ ነው የሚሆነው እንደዛም ብቻ መሆን ሳይሆን አንዳንድ ጊዜ ተበድራችሁ ተለክታችሁ ኢንቨስት ካረጋችሁ በኋላ ኢንቨስትመንቱ አላዋጣም ካለ ለመለወጥ ትቸገራላችሁ እናንተ ማለት ነው ሎስ ላይክ ነው ጥቂት ያለው ሰውዬ አሁን እዚህ ጋር የሚለው with higher initial in the strictest internal economics of scale case fixed costs become non-linear function of the asset stock in the sunk cost case the costs associated with each possible livelihood choice become time varying with higher initial and irreversible መጀመሪያ ላይ ኢንቨስት ስታደርጉ ማለት አንዳንድ ጊዜ አሁን ለምሳሌ ምን ልበላችሁ የሆነ ቦታ ላይ ሄዳችሁ ጎሚስታ ለመክፈት ብላችሁ ጀነሬተር ገዝታችሁ ጎሚስታ ምናምን ሼድ ሰርታችሁ ያላችሁን እንግዲህ በደሃ አቅም ማለት ነው ላይክ ነው ሰው ያለው ለመነሻ የምታደርጉት ማለት ነው እዛ ጋር ኢንቨስት ካረጋችሁ በኋላ ስራ ቢጠፋ ባጭሩ ያን ነገር ሸጣችሁ ወይም ማስረክባችሁ መውጣታችሁ ነው ወይንም ብትሸጡት በጣም ያከስራችኋል ስለዚህ ፕሮዳክቲቭ ባይሆንም ከድህነት ወጥመድ ማያወጣ ቢሆንም ኦልሬዲ አፍስሳችኋልና ሀብት ኢሪቨርሰብል ስለሆነ ስታክ አርጋችሁ ትቀራላችሁ አሁን ይህንን ነው የሚለው እኔ እንደዚህ አይነት ኢንሲደንቶች አይኖሩም አይደለም ይኖራሉ አሉ አንአቮይደብልም ናቸው throughout the world በኢትዮጵያ ውስጥ ብቻ ሳይሆን በአደጉትም ሀገራቶች አንድ ጊዜ ኮስትን ሳንክ ካረጋችሁ በኋላ ስራው ሪተርን ባይኖረው ማለት የምትጠብቁትን ያክል ምላሽ ባያመጣም ልዩነቱ ምንድነው እዚህ ሀገር ስትሆኑ ከድህነት ወጥመድ አሁን ለምሳሌ ጎሚስታ ከፍታችሁ በወር ገንዘብ የሚያስገባው ከ8000 በታች ከሆነ ከ8000 በታች ቢሆንም ትቀመጣላችሁ ምክንያቱም ስትሸጡት እና ሸጣችሁ ወይንም ሊኩዊዴት አድርጋችሁ ለመውጣት ስትሉ የምታከስሩት ነገር ስለሚበዛ ትቀረቀሩና ትቀራላችሁ ማለት ነው እንደዚህ አይነት ኢንሲደንቶች እኔ አክሮስ ዘ ወርልድ አሉ ሰዎች አንድ ኢንቨስትመንት ውስጥ አንድ ጊዜ ኢንቨስት አድርገው ከገቡ በኋላ ኢሪቨርሰብል የሆነ ኢንቨስትመንት ውስጥ ገብተው ጊዜ ወስዶባቸው ስታክ አድርገው ሊቀሩ እንደሚችሉ የሚታወቅ ነገር ነው ላይክ ነው ትልቅስ ፋብሪካ ቢሆን አሁን እዚህ ሀገር መታችሁ የቢራ ፋብሪካ በሰፊው ከፍታችሁ ብዙ ሚሊዮን ብር አውጥታችሁ ግን የጠበቃችሁትን ያክል ትርፍ ባይሰጥና በአመት የሚሰጣችሁ ትርፍ እናንተ 100 ሚሊዮን ብር አውጥታችሁ የሚሰጣችሁ ትርፍ 2 ሚሊዮን ብር ብቻ ቢሆን 100 ሚሊዮን ብር ዘግታችሁ ይበስበስ ፋብሪካው ብላችሁ አትሄዱ በዛች በሞተችም ትርፍ 2 ሚሊዮን ብሯ መስራታችሁ አይቀርም ይሄ በባክዋርድ ኢኮኖሚዎችን ብቻ ሳይሆን በሁሉም ኢኮኖሚዎች ውስጥ ያለ ነገር ነው የኔ እምነት ነው ላይክ ነው ስለዚህ ይሄንን እንደ ምንድነው የሚባለው
የኔ ሐሳብ ዋናው ሐሳቤ ምንድነው የኢኮኖሚክ ትንታኔው ቦታ የለውም አይደለም። ነገር ግን ይሄንን ነገር ምክንያት አድርጎ በአፍሪካ ውስጥ ያለው የድህነት ወጥመድ ለምሳሌ የሰንክ ኮስት ሪቨርሳቢሊቲ ነው which is true like ነው አንዳንድ ሰዎችን አፌክት ሊያደርግ ይችላል። በናሽናል ደረጃ ግን በብሔራዊ ደረጃ ግን ማለት ይሄ በግለሰብና በማህበረሰብ ደረጃ የሚፈጠር የትም አካባቢ ያለ በየትኛውም ኢኮኖሚ ደረጃ ላይ ያለ ተጨባጭ ሁኔታ ነው እንጂ ልዩ መገለጫ አይደለም። ያባብሰዋል፣ ኦፍኮርስ ሊያባብሰው ይችላል። ነገር ግን ይሄ ስላለ ነው በአፍሪካ ውስጥ የድህነት ወጥመድ ያለው ወይንም ደግሞ በጥቃቅን እርሻዎች ውስጥ ያለው የድህነት ወጥመድ ይሄ ነው። አሁን ለምሳሌ ከብት መግዛት አይችሉም። ምንድነው የተማረ ሰው መቅጠር ስለማይችሉ ምናምን ስለማይችሉ ፕሮሂቢቲቭ ስለሆነባቸው እሱን የፈጠረውን ነገር ነው የሚያሳስበኝ ነው if I make sense። ለምሳሌ ይሄኛውን በሶስተኛው ምሳሌ የበለጠ አሁን ለምሳሌ lack of access to credit ይላቸዋል። የክሬዲት አክሰስ ላክ የሚፈጠረው ለምንድን ነው ሲጀምር? አሁን ለምሳሌ ብድር የማግኘት እድሉ የማይኖረው ለምንድን ነው? የባንኪንግ ሴክተር ፖሊሲው ነው እንጂ በዓለም ላይ የካፒታል የመኒ እጥረት ስላለ አይደለም። ሐሳቤ ነው። እርግጥ ነው አሁን ለምሳሌ ይሄ ገበሬው 60 ሊትር የሚያመርተው ገበሬ ሄዶ ወጥቶ ተበድሮ የሚረከበው የወተት አምራች ካለ ሄዶ ወጥቶ ተበድሮ አሁን እዚህ ጋር እንደሚለው ማለት ነው if people could freely borrow if people እዚህ ጋር ማለት ነው እዚህ ጋር ነው ያለው if people could freely borrow at an interest rate less than the proportional improvement in the expected terms of trade that result from asset accumulation, anyone initially in the neighborhood of the low level equilibrium would rationally borrow the resources necessary to move to the high level of equilibrium and then repay the loan. like ነው መበደር ወጥቶ በነፃ አግኝቶ መበደር የሚችል ከሆነ ያ ባለ ሁለት ላሙም ወይንም 60 ሊትር የሚያመርተውም ሰውዬ ሄዶ ተበድሮ የከብቱን ቁጥር አብዝቶ ቢያንስ 200 ሊትር አድርጎ በ95 ሳንቲም ሳይሆን ሊትሩን በ2 ብር የሚሸጥበት ሁኔታ however ይላልና አሁን እዚህ ጋር እንደሚለው ማለት ነው however because credit constraint equilibrium exists for a variety of reasons አሁን የተለያየ ምክንያት ስላለ ይላል መበረድ ስለማይችል እኔ ይሄ አድበስብሰህ ነው እንጂ የምታልፈው ፈንዳሜንታሊ አሁን ምንድነው የሚባለው እንግዲህ የዓለምን ይሄ የካፒታል ማርኬት የፋይናንስ ማርኬት ምናምን ካያችሁ ሰዎች ኢንቨስት ለማድረግ የት ኢንቨስት እናርግ የሚሉበት ዘመን ላይ ነው ያለነው። በጣም ሊኩዊዲቲ ያለበት ዘመን ማለት ሁኔታው ከተመቻቸ ማለት ህግና ስርዓት ከተከበረ ዲሞክራሲ ካለ ሰላም ካለ የንብረት መብት የሚረጋገጥ ከሆነ ሰውየው በፍርድ ቤት ተከራክሮ ንብረቱን ማስመለስ የሚችል ከሆነ ባለሀብቱ ነው የምላችሁ። ለምሳሌ አበድረኸው ሳይከፍል ሲቀር ማስገደድ ማትችል ከሆነ ማን ደፍሮ ያበድረዋል? አይ ገበሬ ነው እንዳትነካው ምናምን ብሎ መንግስት የሚከላከልልህ ከሆነ አታበድረው፣ መንግስት ለሱ ከለላ የሚሰጠው ከሆነ። ነገር ግን ተበድረሃል፣ ውል ተፈራርመሃል፣ ተበድረሃል፣ ወስደሃል። ለምሳሌ ከብቴ ቢሞትብህ ምናምን I'm not responsible, you're supposed to pay, if you didn't pay I'm going to seize your asset whatever ሚል ነገር ካልተፈጠረ በስተቀር ሊፈታ ይችላል። አሁን የክሬዲት ኮንስትሬንት እሱ እንደሚለው ብድር አምጥተህ ለሰውየው ለእያንዳንዱ ሰው ብድር እየሰጠ ይሆናል። ለሱ ብድር ስትሰጠው ሌላኛው ሰውዬ ደግሞ በሌላ መልኩ ምን ልላችሁ ነው ኢኮኖሚክስ ኦፍ ስኬሉ ጋፑ እየሰፋ ይሄዳል። ስለዚህ ችግሩ መፈታት ያለበት በገበያ በውድድር በራስ አገዝነት ማለት ነው እንጂ በችሮታ መሆን የለበትም። ብድር የማግኘት ችግር አለባቸው የለባቸውም አይደለም። ብድር የማግኘት ችግር አለባቸው። ብድር ግን የማግኘት ችግር የተፈጠረባቸው ሰማይ ስለረገማቸው ወይም መሃይም ስለሆኑ ወይ ወዘተ ወዘተ አይደለም። ስርዓቱ ያንን ፋሲሊቴት እንዳያደርግ ተደርጎ ስለተቆለፈ ነው የኔ አርጊውመንት ሐሳቤ ግልጽ ከሆነ ማለት ነው። ሌላኛው ደግሞ it's a little bit funny to be honest እኔ አሁን ለምሳሌ there is to be and levels of well-being for the initially poor ሌላኛው እዚህ ጋር የሚያነሳው እዚች ጋር ባለችው የሚያነሳው ማለት ነው one special important form of response to uninsured risk relates to fertility decisions as child mortality risk and the risk of unsupported adulthood
adult disability falls, so do fertility rates ማለት beyond the obvious non-material benefit they offer like እንግዲህ ጠቅለል አድርጌ ሀሳቡ ሳስቀምጠው ምንድነው ልጆች ሲወለዱ ማለት አሁን እዚህ ጋር የሚለው beyond the obvious non-material benefit they confer like ዝም ብለው ከሚያመጡት ደስታ children offer a source of labor and future financial support በገጠር አካባቢ ልጆች ሲወለዱ ርካሽ ጉልበት በነፃ ያቀርባሉ ከዛ ደግሞ ሲያድጉና በደንብ ማብረትም ሲችል ፋይናንሻል ሰፖርት ያመጣሉ in economies where the elderly or informal mothers lack ready access to finance to support themselves or to hire workers ነገር ግን በተወለዱ ቁጥር የመሬት ጥበት ስለሚያጋጥም አሁን እዚህ ጋር የሚለው መጨረሻ ላይ የሚያስቀምጣት justification ማለት ነው but because the human population grows also means increased subdivision of other assets such as land and livestock endogenous human population growth can be another process that reinforces a poverty trap mechanism ልጆች ሲወለዱ ማለት የሚያመጣቸው ብዙ ማለት እርዳታ ያመጣሉ ያግዛሉ ስራ ይሰጣሉ ምናምን ነገር ግን እነሱ ባደጉ ቁጥር መሬት እየጠበበ ስለሚሄድ መሬቱ ይከፋፈላል ወይንም ደግሞ ከብት ካላችሁ የከብቶቹ ኮንትሪቢዩሽን እየቀነሰ ይሄዳል ያ ሲሆን ያለችውን ጥሪት የሚካፈለው ሰው የሚጋራት ሰው ስለሚበዛ ድህነቱ እየጨመረ ይሄዳል ነው የሚለው my point is መጀመሪያ ያንንም ያመጣው ምንድነው ትንሽ እርሻ ላይ ሰው like ነው መተዳደሪያችን ህልውናችን ከሆኑ ከብት ቁጥሮች ጋር ከሆኑ የመሬት ቁጥር ጋር እንዲወሰን አድርጎ ያስቀመጠው ሲጀምርም ያኛው ትልቁ overarching structure አይደለም ወይ which is property right which is financial policy which is fiscal policy which is monetary policy which is democracy which is እነዚህ ነገሮች አይደሉም ወይ ሰዎቹ ለምሳሌ እንደ ኢትዮጵያ ባለው ሀገር ሰው ሁሉ ተሰብስቦ ማለት 78% የሚሆነው የሀገሪቱ ህዝብ በግብርናና በከብት ማርባት እንዲኖር ፈርዶበት ቁጥር በጨመረ ቁጥር የከብቱን ቁጥር እንዲቀንስ ወይንም like ነው ሀብት የመፍጠሩን ምንድነው ምንከፋፈለውን ነገር በማብዛት ያን ችግር የፈጠረውና እዛ መዋቅራዊ ማነቆ ውስጥ ያስገባን ትልቁ የንብረት መብት ጉዳይ አይደለም ወይ እነዚህ ነገሮች ኢሹዎች አይደሉም አሁን እኮ በኢትዮጵያ ይባላል ተደጋግሞ like ማለት ለምሳሌ ከገጠር ወደ ከተማ በጣም ፍሰት አለ ተብሎ ኮምፕሌን ይደረጋል ለምንድነው ሰው በገጠር ያለው መሬቱ ይጠባል የከብቶቹ ቁጥር ይቀንሳል ስለዚህ በልቱም ምናምን ብሎ የመኖር ነገር ችግር ስላለ ሰው ይሰደዳል ይባላል ችግሩ የለም አይደለም ነገር ግን ይሄ አይደለም ለአፍሪካ የድህነት ወጥመድ ምክንያት it's just ከላይ ያለ ፍሬውን ወይንም ቅርንጫፉን የሚገልጽ ሰብስታንስ አይደለም አይደለም ቅርንጫፉን የሚገልጽ ነው ምክንያቱም ያለንበት ኢኮኖሚ ዲማንድ የሚያደርገን ምንድነው አግሪካልቸራችንንና የእንስሳት እርባታችንን ሞደርን አድርገን በትንሽ ሰው በብዙ ቴክኖሎጂ እና በብዙ ካፒታል ትልቅ ኢንቨስትመንት ውስጥ እንድንገባ ማድረግ ነው ያለበት ካፒታሉ ኬት ሊመጣ ይችላል ሊባል ይችላል ካፒታሉ ኬት ይመጣል ከዚሁ ከሀገር ውስጥ የሚመጣል ካልሆነ ከውጭም ይመጣል ነው ከውጭ ለምንድን ነው የሚመጣው ተከፍተዋል ኢንቨስትመንት ስለሚፈልግ ይመጣል ነው ቴክኖሎጂው ኬት ይመጣል እኛው አይደለም የምንፈጥረው ቴክኖሎጂውን ኢምፖርት ነው የምናደርገው ራሱ ግሮዝ ሞዴሉ የሚለው ምንድነው ካፒታል ላይ ማርጂን ኦፍ ሪተርኑ ሰፊ ስለሆነ በጣም ኢንቨስትመንት የመሳብ አቅም አለው ኢንቨስትመንቱ እንዳይመጣ የሚያደርገው ግን ቴክኖሎጂው እንዳይመጣ የሚያደርገው ግን ምንድነው እኛ ራሳችን ያቋቋምነው የሞኔታሪ ፖሊሲ ነው እኛ ራሳችን ያስቀመጥነው የፊስካል ወይንም የበጀት ፖሊሲ ነው እኛ ራሳችን ያስቀመጥነው የፋይናንሻል ወይም የባንኪንግ ሴክተሩ ፖሊሲ ነው ነገሩን ከመዋቅራዊ ለውጥ ጋር አናያይዘውም ምናያይዘው ይሄ ገበሬ አሁን የጠቀስናቸውን ለምሳሌ የስኬል ፕሮብለም አለበት የክሬዲት ፕሮብለም አለበት የቁጥር በመብዛት የሚፈጠር መሬት ላይ የሚፈጠር የጥበት ችግር አለበት እነዚህ ነገሮች ስላሉበት መጀመሪያ እንዳይጠፋ እናግዘው በሚል ህልውናን በማስቀጠል እሳቤ ላይ ስላለን ነው እሳቤያችን ማለት ፈንዳሜንታል እሳቤያችን እዛ ላይ ስለሆነ ፕሮዳክቲቭ ሆኖ ወደዛ ላይ ያሻግረን አልቻለም ነው
አይ ቲንክ እዚህ ጋር ትንሽ ምንድነው ኮንፊውዝ አድርጌዋለሁ። ዲክሪዚንግ ፖፑሌሽን ሳይሆን ኢንክሪዚንግ ፖፑሌሽን ነው። እዚህ ጋር ማርኬት ክሊሪንግ ሳላሪ ደግሞ አሁን ምንድን ነው የሚለው መሰላችሁ? አክቹዋሊ ሰምቼው አላውቅም። እኔ ለመጀመሪያ ጊዜ ከዚህ ነው የሰማሁት። due to market imperfection arise from employees inability to observe labor like ነው ዝም ብዬ ላንብበውና ሀሳቡን እንዳለ ባጭሩ ለማብራራት ልሞክር። A final and quite intuitive poverty trap mechanism due to market imperfection arises from employers' inability to observe labor effort and productivity accurately and the resulting impact on wage determination. አሁን ምንድነው ነው የሚለው ቀጣሪዎች አንድ ችግር አለባቸው። ታውቃላችሁ አሁን ባለፈው ብያችሁ ነበር። አይ ዶንት ኖ ምን ያላችሁ ልብ እንዳላችሁ። አሁን ቻይናዎች ምናምን መጥተው እዚህ ሀገር በቃ ኢትዮጵያ ሰራተኞች ይተኛሉ፣ ፕሮዳክቲቭ አይደለም፣ አይሰሙም ምናምን ይላሉ። እኔ ስገምተው ኢትዮጵያ ሰራተኞች ፕሮዳክቲቭ ምናምን ስላልሆነ አንደኛ ኮሚኒኬሽን ጋፑ በጣም ከፍተኛ ነው። ገብቷቸዋል። ኮሚኒኬሽን ጋፑ ከፍተኛ ነው። ሁለተኛ ሰው የኒውትሪሽን ጉዳይ አለ። ሳትበላ ሳትጠግብ ሳታርፍ ምናምን ሳትል ፕሮዳክቲቭ አትሆንም። እና በዓለም አቀፍ ደረጃ አሁን እንግዲህ ይሄ የሚለው ቀጣሪዎች አንድ ችግር አለባቸው። ምን ያህል ደሞዝ ብከፍል ነው የሰራተኛውን ማለት ምንትን ነው ይሄ አሁን የኛ ሀገሩ በሽተኛ ቀጣሪ መንግስትን ጨምሮ ነው ማለት። መንግስት አሁን የሚያስበው ምንድን ነው? የኛ ሀገር መንግስት ወጪ መቀነስ ነው። የሆነ በሽታ አለብን እኮ ነው የምላችሁ። የሆነ ሰርቫይቫል እንትን ነው በመቆጠብ ነው ምናምነው። ባለችው በቃ ቆሎ በልተህ ውሃ ጠጥተህ ችለህ አንጀትህን አስረህ ምናምን ትደርሳለህ አይነት ነገር ነው። ኖ እንደሱ አይደለም ነው። አሁን እነዚህ ሰራተኞቹ ቀጣሪዎቹ የሚያስቡት ምንድን ነው? ምን ያህል ገንዘብ ብሰጠው አሁን ባለው በገበያ ሁኔታ ጥሩ በልቶ መጥቶ ፕሮዳክቲቭ ይሆናል ብለው ነው የሚያስቡት ነው። ስለዚህ ዌጅ ዲተርማይን ሲያደርጉ ከፕሮዳክቲቪቲ ጋር ያያይዙታል። የክፍያው መጠን ሰውየውን የትኛው ክፍያ ነው እንደ ሞተር የሚያሰራው provided he eats right ማለት ነው። ስለዚህ ከእንትኑ ጋር እንትን ይልበታል። ስለዚህ ብዙ ጊዜ ሲከፍሉ አሁን እሱ የሚለው ነው እንግዲህ ጤናማዎቹን ነው። አሁን የእኛ ሀገሮችን ከግምት ያስገባቸው አይመስለኝም። ሲከፍሉ ሰውየውን ያበላዋል ወይ ብለው ይከፍላሉ። ማለት ፕሮዳክቲቭ በሚሆንበት መልኩ ያበላዋል ወይ ብለው ይከፍላሉ። ስለዚህ አያውቁትም ነው። አንዳንዴ የሚከፍሉት ክፍያ ከሚያበላው በላይ ይሆናል። ትንሽ ፈኒ ነው። explain asymmetric information in the labor market can lead naturally to a nutritional efficiency wage and resulting in an involuntary unemployment coupled with undernutrition ይላል። አሁን ምን ይሆናል መሰላችሁ? የክፍያ መጠናቸውን ከፍ ሲያደርጉ ለምንድነው የክፍያ መጠናቸውን ከፍ የሚያደርጉት? ኤፊሽንሲ ነው ኤፊሽንሲ ሌቭል ነው ዌጁ። ኒውትሪሽን ኤፊሽንሲ ዌጅ ነው የሚከፍሉት። ማለት ክፍያው ሰውየውን ጥሩ አብልቶ ተወዳዳሪ እንዲሆን የሚያደርገው ነው። ምክንያቱም ጥሩ ካልበላ ተወዳዳሪ ሰራተኛ ሆነ አያመርትም ነው። እንደዛ አድርገው ደሞዙን ከፍ ሲያደርጉት የመቅጠር አቅማቸው ይቀንሳል። ምክንያቱም የሚፈልጉት ዝም ብለው አንጋክተው እንቅልፋም ሰራተኛ ሳይሆን የሚፈልጉት ጥሩ ከፍለው ጥሩ ማሰራት ነው የሚፈልጉት። ጥሩ ከፍለው ግን ጥሩ ሲያሰሩ የመክፈል አቅማቸው ይቀንሳል። የመቅጠር አቅማቸው ይቀንሳል። የመቅጠር አቅማቸው ሲቀንስ ሪዘልት የሚሆነው ኢንቮለንተሪ አንኤምፕሎይመንት ይለዋል። ላይክ ነው ኢንቮለንተሪ አንኤምፕሎይመንት ማለት ስራ ፈልጎ ስራ ማግኘት ያቃተው ሰው ማለት ነው። ያ ስራ ፈልጎ ስራ የሚያጣው ሰውዬ ስራ ማጣት ብቻ አይደለም የሚያጋጥመው አንደር ኒውትሪሽን መሆን ነው። ላይክ ነው the result is especially a pernicious form of poverty trap caused by physical impairment thus reduced productivity ማለት እንደዚህ አይነት ነገሮችም ባጭሩ ምንድነው አሁን ይሄ ለኛ ሀገር የሚሰራ አይመስለኝም to be frank። ምክንያቱም እኛ ሀገር እንዴት አርገ ደሞዙን ቆርጬ እንትኑን አበሳጨው ስንት ይበቃል ልክ ምትበቃ ህናናቷ ላይ ምናምን ብሎ ነው ላይክ ነው። በጣም እንትነን ነው ኢኮኖሚክ ቲንከርስ አይደለም። በትንሽ ምንድነው በቆሎና በውሃ እንኖራለን ብለን አይነት የሞኖክሲ አይምሮ ያለን ሰዎች ነን። ስለዚህ ለኛም ይሰራ አይመስለኝም። ነገር ግን ሪል ፕሮዳክቲቭ የሆኑት ያም ብቻ ሳይሆን አንዳንድ ጊዜ ውድድርም ምናምን ሰዎችን ደሞዛቸውን እንዲያነሱ ሊያደርጋቸው ይችላል። ለምሳሌ ኢምፕሎይ ሪቴን ለማድረግ
ሰራተኛ ቶሎ ቶሎ እንዳይለቅባቸው ለማድረግ ውድድር ለማሸነፍ ወዘተ ወዘተ ብለው ደሞዝ ከፍ ሊያደርጉ ይችላሉ። ደሞዝ ከፍ ሲያደርጉ ሌላ ሰራተኛ ቢያስፈልጋቸውም እንኳን የመቅጠር አቅማቸውን ይቀንስባቸዋል። ገብቷቸዋል። ስለዚህ ሌላው ሰራተኛ ሳይቀጠር ማለት ምንድነው የሚባለው በርካሽ መስራት ቢፈልግ እንኳን በርካሽ የሚቀጥረው ሰው የሚያጣበት ሁኔታ ይፈጠራል ነው። እኔ ይሄ አለ ሊኖርም ይችላል ወይንም ምንድነው የሚባለው አሁን ለምሳሌ አንኤምፕሎይመንት ሬት ራሱ ማለት ይሄ አይደለም ወይ? ምክንያቱም በየትኛውም ሀገር አሁን አሜሪካን ሀገር ሄዳችሁ አንኤምፕሎይመንት ሬት ስንት ነው ብትሉ አይዶን ላይክ ነው ዩኤስ አንኤምፕሎይመንት ሬት ብንለው 4 ፖይንት ምናምን ዩኤስ አንኤምፕሎይመንት ሬት አለ 4.2 ኢን ሜይ ላይክ ነው ምንድን ነው እንግዲህ በግንቦት ወር 2025 ላይ 4.2 ነው። ይሄ አንኤምፕሎይመንት ሬት ኢንቮለንተሪ አንኤምፕሎይመንት ነው ማለት ምን ማለት ነው? ሰዎቹ ስራ ፈልገው ስራ የመቀጠር ማለት የሚቀጥራቸው ሰው አጥተው ለምንድን ነው ስራ የሚቀጥራቸው ሰው ያጡት? በተለያየ ምክንያት ነው። ስራ ፈልጎ ስራ ካጣ ድሃ ነው ላይ በአሜሪካ በቀደም እንዳልነው እንግዲህ አንድ ሰው በአመት እና ደግሞ ስራ ፈልገ ስታጣ ለስንት ወር ነው? ለ3 ወር ነው ለ4 ወር መፈለግ አለብህ። ኮንቲኒየስሊ ለ3 ወር ለ4 ወር ፈልገ ስራ ካጣ ነው አንኤምፕሎይድ የምትባለው መሰለኝ አሜሪካን ሀገር ላይ አይ ቲንክ የሆነ ስታንዳርድ አለ እና 3 ወር ወይ ምናምን ወይ 6 ወር እንደዚህ ነገር ፈልገ ስራ ካጣ አንኤምፕሎይድ ትባላለህ ማለት ነው። እንግዲህ 4 ወር ስራ ፈልገው ያጡ 4.2 ምናምን አሉ። 4.2 በአሜሪካ ስታደረጉት ስንት ናቸው እንግዲህ አሁን 350 ሚሊዮን 2.1 16 ሚሊዮን ምናምን ህዝብ ማለት መስራት የሚችል መስራት የሚፈልግ ግን ስራ ማግኘት ያልቻለ 16 ሚሊዮን አሜሪካ ያለ ማለት ነው በግንቦት። ይሄ ሰውዬ በአሜሪካን ስታንዳርድ አመታዊ ገቢው ከ1500 በታች ምናምን ዶላር ስለሆነ ላይክ ነው አመት ከቆየበት ስራ ሳይዝ አመት ከሆነው ከድህነት ወጥመድ በታች ነው የሚኖረው። ይሄ አይነት የድህነት ወጥመድ it can exist even in the United States of America ነው ሐሳቤ ግልጽ ከሆነ ማለት ነው። ስለዚህ ይኖራል ማርኬቱ። አሁን ለምሳሌ ይሄ ከፕሮዳክቲቭ ኤፊሽንሲ ጋር ስላያያዘው ነው እንጂ እሱ አሁን ለምሳሌ ከፕሮዳክቲቭ ኤፊሽንሲ ነሰንስ አሁን በደሃ ሀገሮች ውስጥ ስትመጣ ምንድነው ሌበር ክሊሪንግ ማርኬቱ አይ ቲንክ ስፔሲፊክ ተርሙን እሱ ያለውን ለመለክ ነው ማርኬት ክሊሪንግ ሳላሪ የሚሉት ነገር ማርኬት ክሊሪንግ ሳላሪውን ዲተርማይን ያደረገው ፕሮዳክት ላይክ ነው ፕሮዳክቲቪቲ ማርኬት ክሊሪንግ ሳላሪውን እንዳይጠቀም አድርጎ ይልቁንም ኤፊሽንሲ ፕሮዳክቲቭ ኤፊሽንሲ ሳላሪ እንዲጠቀም ያደረገው ከምርታማነት ጋር የተያያዘ እሳቤ ነው። ምክንያቱም አሁን ለምሳሌ እንደኛ ባለን ሀገር ሰው በአግባቡ የመመገብ ችግር ነው ያለበት ማለት ነው። ፈንዳሜንታሉ ከምግብ አልወጣንም ነው ማለት ሰውየው ስራ ሲያገኝ አሁን አሜሪካ ነገር ስራ ባታገኝም በስታይፐንድ በምናምን ኒውትሪሽነስሊ በልተህ ቢያንስ አይን በርቶ ትመጣል ሲመስለኝ ላይ ነው። ሱስ ከሌለብህ ወዘተ ከሌለብህ በልተህ አይን በርቶ ትመጣል። እዚህ ግን ካልተከፈለ አሞጭ መጫ ነው የምትመጣው፣ ይደክመሃል ላይ ነው። ብዙ ኒውትሪሽን እጥረት አለብህ ማለት ነው። እና ኋላ ቀር ስለሆነ ከኤፊሽንሲ ጋር ሊያያዝ ይችላል። አሜሪካን ሀገር ግን አሁን ለምሳሌ ማርኬቱ ክሊር ምንድነው ማርኬት ክሊሪንግ ሳላሪ የማይጠቀሙት እንዳልኳቸው አሁን ውድድር ሊሆን ይችላል። ልምድ ያላቸውን ሰራተኛ ሪቴን ለማድረግ ሊሆን ይችላል። የተሻሉትን ጥሩ የተማሩትን ልጆች አሪፍ ጭንቅላት ያላቸውን ልጆች እናንተ ጋር ለማምጣት ሊሆን ይችላል። ገበያ ውስጥ ሊገኝ ከሚችለው ደሞዝ በላይ ልትከፍሉ ትችላላችሁ ገበያ ውስጥ። ስለዚህ ገበያ ውስጥ ሊገኝ ከሚችለው ደሞዝ በላይ ስትከፍሉ ከዛ ባነሰ ደሞዝ መስራት የሚፈልገውን ሰውዬ ግን ውጭ ትጥሉታላችሁ። that's what's happening in the United States itself። ወደ 16 ሚሊዮን የሚሆን ሰራተኛ ስራ አጥቶ የሚቀመጠው መስራት ስላልፈለገ ወይንም ከሚቀጠርበት ደሞዝ በታች ዝቅ አድርጎ መቅረብ ስለማይፈለገ ምናምን አይደለም። ገበያው ግን አይ እኔ በዚህ ደሞዝም አልቀጥርህም፣ ለምን የሆኑ የምፈልጋቸው ሰዎች አሉ ከፍ ያለም ቢሆን ከፍዬ ላስቀራቸው የሚፈልግ ሰው አንተን ኢንቮለንተሪ አንኤምፕሎይመንት ውስጥ ያስገባዋል ያኛውን ሰው።
ምን ልላችሁ ነው መነሻውና ምክንያቱ ይለያይ እንጂ ኢትዮጵያ ውስጥም አለ አሜሪካ ውስጥም አለ ተጨባጭ ሁኔታ። ይሄ ሁኔታ ወስዶ እሱ ነው ኮዝ ያደረገው ማለት እኔ ጤናማ አይመስለኝም። ሀሳቤ ገብቷቸዋል። የአፍሪካን ድህነት ኮዝ ያደረገው ይሄን አይደለም። 16 ሚሊዮን ከድህነት ወለል በታች ያለ አሜሪካዊ በዚህ ምክንያት ተይዞ ስላለ ማለት ነው። ሌላም ሀገር ብትሄዱ በየሀገሩ እውነታው ይሄ ነው። እንትኑ ፊቸር ዓለም አቀፍ ሁነት ነው። ዓለም አቀፍ ክስተት ነው። ኢኮኖሚክ ገጽታ ነው። የገበያ ገጽታ ነው። የሰው ልጅ ገጽታ ነው። የውድድር ገጽታ ነው። በተለያየ ምክንያት የሚሆን ነው። በእርግጥ እዚህ ሀገር ወይም እንደ ኢትዮጵያ ወይም እንደ ህንድ ባሉ አይ ቲንክ አሁን ለምሳሌ ያኛው ሰውዬ የህንድን ማርኬት አጥንቶ ነው እንደዛ አለ እና አሳማኝ ማለት ምንድን ነው? ጠቅላላ የገበያን ሁኔታ ወስዶ ብንሰለጥንም የማይቀርን ከዓለም ተወዳዳሪ ኢኮኖሚ ብንሆንም የማይቀርን ሁኔታ አንስቶ ይሄ ነገር ነው የድህነት ወጥመድ ውስጥ የጣላችሁ ማለት እኔ ጤናማ አይመስለኝም ነው። ሌላው እንግዲህ ኢምፐርፌክት ለርኒንግ ኤንድ ባውንድድ ራሽናሊቲ ነው የሚለው። እኔ ይገርማቸዋል። አሁን ነው ከኢኮኖሚክ ሳይንቲስቶቹ ጋር አልስማማም። ምክንያቱም አሁን እነሱ የሚሉት ምንድን ነው የክላሲካል ኢኮኖሚክ ቴዎሪ አሁን እዚህ ጋር ኢንስፓይት ኦፍ ፕለቶራ ኦፍ ሞዴልስ ኦፍ ኢምፐርፌክት እዚህ ጋር ነው ያለሁት። in spite of the plethora of models of imperfect information in development economies and cognitive disciplines, assumptions of complete information and perfect rationality pervade the economics literature on economic growth ይላል። ማለት ስለ የኢኮኖሚ እድገት የሚያወሩ የተለያዩ የኢኮኖሚክስ መጣጥፎች ሰው ሁሉ የሚያስፈልገው መረጃ አለው ብለው እሳቤ ይወስዳሉ። ሰው ሁሉ ደግሞ በጣም ምንድን ነው አስልቶ የሚሻለውን ምርጫ ይመርጣል ብለው ያስባሉ። እኔ አስፋራስ አይ አንደርስታንድ ግን ክላሲካል ኢኮኖሚክስ እንደዚህ አይነት ብላንኬት የሆነ አሰምሽን የለውም። which is impossible ማለት አሁን ባውንድድ ራሽናሊቲ ምንድን ነው ብላችሁ ጉግል ብታረጉ let me show you something. bounded rationality ምንድን ነው ብላችሁ ብትሉ cognitive limitation, incomplete information and time constraint እነዚህን ሶስት ነገሮች ነው humans have limited cognitive ability። ሰው ሆኖ ሁሉን ነገር የሚያቅሰው አለ እንዴ? አሜሪካን ሀገር ሄዳችሁ የአሜሪካ መንግስት አንድ ፖሊሲ ለምን እንዳወጣ ማለት አሜሪካ ምላችሁ እንግዲህ የዓለማችን ላይ ያለና ሀብታም ሀገር እሷ ነች ብዬ ነው። አሜሪካን ሀገር ሄዳችሁ አሜሪካ ውስጥ የሚገኘው ዜጋ በሙሉ በኮንግረስ የሚወሰነው በአሜሪካ ፕሬዚዳንት የሚወሰነው ጄሮም ፖል ማን ነው የፌዴራል ሪዘርቭ ሰውዬ የሚወሰነው ወይንም የተለያዩ ሰዎች የሚወስኑት ትላልቅ ውሳኔዎች ምን እንደሆኑ ይገባዋል እንዴ? ያውቃል? አብዛኛው ሰው አያውቅም። ኮምፕሊኬትድ የሆነ የፖሊሲ የምናምን ኢሹ እያንዳንዱ አሜሪካ 10% ካወቀ ሰየው ነው እልል ነው። ስራቸውን የሚሰሩት ሰዎች እንዲያውቁት ነው እንጂ የሚጠበቀው። አሁን ለምሳሌ ዶክተር ነው እንጂ ስለ ሕክምና ማወቅ ያለበት በሽተኛው አይደለም። ገብቷቸዋል? ወይንም ደግሞ ጠበቃው ነው እንጂ ስለ ሕግ ማወቅ ያለበት ከሳሹ ወይም ተከሳሹ አይደለም። ፕሮፌሽናሊዝሙ አይፈቅድላችሁም እንጂ ኮግኒቲቭ ሊሚቴሽን አለብን። ዊ ዶንት ኖ ኤቭሪቲንግ፣ ሁሉን ነገር አናቅም። እኛም ሆንን ድሆቹም ሆንን የበለጸጉትም ሆኑ ምን ያውቃሉ? እንትን ራሱ ምንድነው የአፍሪካ ዋና ከተማ ማን ነው ሲባል ግብፅ ምናምን እያሉ ቲክቶክ ላይ ታቸው የራሳቸውን ነው። እኛ ስለነሱ የበለጠ እናውቃለን። ያው ስለሚያስቀኑን እያየናቸው ቺኮንትንች ምናምን እና አሁን እዚህ ጋር ግን እሱ ምን ይላል? የክላሲካል የሚባለው የኢኮኖሚክ ሳይንስ ሰዎች መረጃ ስለ ሁሉ ነገር አሁን ለምሳሌ አዲስ አበባ ውስጥ ስንት ጫማ አለ፣ ስንት የተመረተ ጫማ አለ፣ ዋጋው ስንት ነው ምናምን የሚለው ጥንቅቅ ያለ ኢንፎርሜሽን አላቸው ይላል ብሎ የሚያስብ የኢኮኖሚክ ሳይንስ አለ ወይ? I didn't find any such economic science። እንዲህ ብሎ አሰርት የሚያደርግ እኔ
እንግዲህ ኤአይዎቹን እስቲ ፈልገህ እንደዚህ ብሎ አሰርት ያደረገ ያስረገጠና በግልጽ ያስቀመጠ የኢኮኖሚስት ሳይንቲስት አለ ወይ? ታዋቂ የሆነ ላይክ ነው። አሁን ከነ ሚልተን ፍሪድማን፣ ሳሙኤልሰን ነው ላይክ ነው ሴይ በሉት ኦር ወሬቨር ነው ላይክ ነው ጥንታዊም ሆኑ ዘመናዊዎችም ሆኑ አይ ስላለ ሳይሆን እንደዛ ብሎ ኢምፕላይ ያደርጋል ብለው ነው የሚሉት። እና አሁን የኔ እንትን ገብቷቸዋል ሀሳቤ። ኢኮኖሚክ ራሽናሉ የሚያነሱት ሰዎች በግለሰብ ደረጃ ያለባቸው ሊሚቴሽን which is ደግሞ ዩኒቨርሳል። አሁን እዚህ ጋር የሚለውን ስሙት። እዚህ ጋር ያለው those who have only ever been poor may have a hard time anticipating the change associated with decision associated with እንግዲህ ስንት አሶሺየትድ እንዳለ እዚህ ጋር አሶሺየትድ አለ associated with transitions well beyond the equilibrium with which they are familiar with። አሁን ለምሳሌ የሚለው ምንድነው ድሆች ከነሱ ህይወት ባሻገር ያለው እና የነሱን ህይወት አፌክት የሚያደርገው የሆነ ውሳኔ ሲወሰን ላይረዱት ይችላሉ። ወይንም ኮንሲኩዌንሱን አሁን ለምሳሌ አንድ ፖሊሲ ወጣ አንተ ላይ ያለው ተጽዕኖ ምንድነው የሚለው ነገር አይገባቸውም፣ ላያውቁት ይችላሉ። ይሄንን የዓለም ህዝብ በሙሉ አያውቅም ነው ካላብራራለት ካልነገርከው። ለምሳሌ አንድ ህግ ሲወጣ ራሳችሁን ፈቱን። አሁን የተማራችሁ ምናምን የምታውቁ ሰዎች መንግስት አንድ ህግ ሲያወጣ ያ ነገር እንዴት ነው አፌክት የሚያደርገኝ የሚለውን ነገር የሆነ ፕሮፌሽናል የሆነ ሰው መጥቶ ካላብራራላችሁ እንዴት አድርጋችሁ ታውቁታላችሁ? ቢኮዝ ዩ አር ናት ፖለቲሻን ኢፍ ዩ አር ናት ማለት ካልሆናችሁ። ስለዚህ ኢምፐርፌክት ለርኒንግ እና ባውንድድ አሁን ኢምፐርፌክት ለርኒንግ የሚለው ይሄንን ነው። ኢምፐርፌክት ለርኒንግ አለባቸው። ኢምፐርፌክት ለርኒንግ ኦፍኮርስ አለብን። እኛ ብቻ አይደለንም፣ ድሆቹ ብቻ አይደለም ያለባቸው፣ ጥንቅቅ ያሉት ሀብታሞችም አለባቸው። ሁሉን ነገር አናቅም። ዊሚስ እንኳን እኛ አይደለም ነው ምላችሁ። የስለላ ተቋማት ስራቸው አነፍንፈው መረጃ ወይንም የስለላ መንግስት ጋር ነው አናሊሲስ መስራት ስራቸው የሆነ ሰዎች መረጃ ሰብስበው ቁጭ ብለው መረጃ ከአገር ሰብስበው አናላይዝ አድርገው ፕሪዲክሽን ምናምን የሚሰሩ ሰዎች የአገር ይሳሳታሉ። ማለት ፐርፌክት ኖውሌጅ ውስጥ አንኖርም። ይሄ ችግር አያመጣም አይደለም፣ ያመጣል። ሰዎች የሚከስሩት ለምንድን ነው? ነገርኳችሁ እኮ ማንሃተን ሰው ቢዝነስ ይከስራል እኮ በፕሮፌሽናል ሰዎች እየተሰራ ብዙ አንቲሲፔትድ ያልሆኑ የማና ኮንሲኮንሱ ያላየናቸው ያላገናዝናቸው ነገሮች እየተከሰቱ ችግር ያመጣሉ። ይሄ የድሃ ችግር ነው ማለት ይቻላል። ድሆችን በድህነት ወጥመድ ውስጥ የሚያስቀራቸው ይሄ ነው ካልክ ይሄ የሌለበት ኢንቫይሮንመንት አለ ማለት ነው። ግን ላይፍ ራሱ ስተት እንደዚህ እንትን የትራያል ኤንድ ኢረር አይደለም ወይ? መጽሐፍ ቅዱስ ራሱ ከእውቀት ከፍለን እናውቃለን ነው ሁሉን እግዚአብሔር አይደለም። እና ከፍሎ የማወቅ ችግር ዩኒቨርሳል የሆነን ችግር አምጥተ የገበያ ወጥመድ ነው ማለት የድህነትን ወጥመድ የሚወልደው ይሄ ነው ካልክ አይ ቲንክ እኔ ችግር አለ ባይነኝ ነው ሀሳቤ ግልጽ ከሆነ። እንግዲህ ይሄ ከምን ማለት ይሄ ማርኬት ኢምፐርፌክት actually I go ahead of myself short ይቅርታ ላይ ከነው ኤኒዌይ ለማለት የፈለግኩት የነበረው ምን ነበረ? እቺ ስድስተኛዋን አላየኋትም እንዳልኳችሁ ስላይዱ ትንሽ ቄንጠኛ ነው አኒሜትድ ሆነና ፖይንቶቹን ያመጣ ነው የሚያስገባቸው። እቺ ፋይናንሻል ፕላን ዋይ ናት ማርኬት ኢንስቴድ ኦፍ ወርልድ እና መጨረሻ ላይ እሱ እዚህ ጋር የሚያስቀምጣት ሀሳብ ምንድን ነች? እዚህ ጋር ከመምጣቴ በፊት አሁን እንዴት አድርጌ ያኛውን ደግመዋል የሚለው ምንድን ነው? The gist of this argument is that poverty traps can be overcome only if the world will provide adequate resources to overcome the market imperfection that presently obstruct capital accumulation and technology adoption in the poorest areas of the tropics. ስለዚህ እንግዲህ እሱ ምንድን ነው ሌላው ዓለም ገንዘብ ከሰጣቸው ነው ማለት ለካፒታል አኪሚሌሽን የሚሆነውን እና ቴክኖሎጂ ለማምጣት የሚሆነውን ገንዘብ በእርዳታ ከሰጣቸው ነው። ማይ ኮስችን ለምን ገበያው አይሰጥም? ገበያው ያምጣ ገንዘቡን። ገበያው ማምጣት ይችላል። እንክፈተው፣ ማርኬት እናርገው፣ ማርኬት ሌድ እናርገው። ካፒታል ካለበት ሀገር ተጎትቶ አነፍንፎ ራሱ ይመጣል። እኛ እንኳን ከሌለን ግን በጣም ብዙ ካፒታል መፍጠር እንችላለን እኛ በጣም ብዙ። ስለዚህ እርዳታው ካፒታሉን ከሚያመጣው እና ካፒታሉ ደግሞ ቴክኖሎጂውን ከሚያመጣው እሰየው፣ እርዳታውን ካመጣው ነው ፕሮብለም።
ኖ ስትሪንግ አታችድ ከሆነ ማለት ነው። ምንም ተያያዥ ነገር አይ ቲንክ መሀል ላይ የሆነ ቦታ ላይ ቆርጠውና አስተካክለዋለሁ። ደቂቃው አለፈ። እዚህ ጋር ላቆመውና በሚቀጥለው እንገናኛለን። ስለሰማችሁኝ አመሰግናለሁ።